አትግደሉን ነው ሌላ አይደለም። እንዴ አትግደሉን አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው፣ ሰላም መስራት ነው። ይህ ከሰሞኑ የአያሌ ሰዎችን ልብ የሰበረው ግድያ የፈጠረው የቁጭት ስሜት ጥቂቱ ምላሽ ነው። ለዚህ ለተደጋገመው የአርሲው ጭፍጨፋ የኦሮሚያ ክልል መንግስት ተጠባቂው ምላሽ ሰጥቷል። እንመለከተዋለን። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ ይችላል ሲል ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ይህ ጥሪ በመላ ትግራይ ሲደረግ የቆየው አፈሳ ማግስት የተሰጠ መግለጫ ብዙዎችን አስደንግጧል። እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድንና ከምርጫው ማግስት የሚመጣውን መንግስት ያንበሸበሸው የአይኤምኤፍ የገንዘብ ድጋፍ ትኩረታችን ነው። እንደዚሁም ኤርትራ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያገኘችው ኃላፊነትም የሚዳሰስ ነው። ጤና የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸውና ሌሎችንም ወቅታዊ ጉዳዮችን እናስመለክታችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩም። ወደ ቀዳሚው ጉዳያችን አመራን። የኦሮሚያ ክልል መንግስት ለአርሲው ጭፍጨፋ ምላሽ ሰጥቷል። የክርስትና እምነት ተከታዮችን ብቻ ለይቶ ያጠቃው ይህ ጭፍጨፋ በሙስሊም ማህበረሰብ ዘንድ ጭምር ውግዘትን አስከትሏል። ታዋቂዎቹ ኡስታዞች አቡበከር አህመድ ዲንጀበልና ያሲን ኑሩ ይህን ድርጊት በቃ ሊባል ይገባል ሲሉ በየፊናቸው ጥሪ አቅርበዋል። ንጹሃን ዜጎች በየተራ የሚቀጠፉት በማያውቁት አጀንዳ ነው በሚል የጠቆሙት ኡስታዞቹ ይህ ነገር ማብቂያ ካልተበጀለት ለየትኛውም ወገን ማስተማመኛ የለውም ሲሉ ተናግረዋል። ኡስታዞቹም በሰላም ወጥተው ስለመግባታቸው መተማመኛ የሌላቸውን ዜጎች ያቀፈች ሀገር ወደፊት የመራመድ እድሏ የቀጨጨ የማደግ ተስፋዋ የመነመነ ነውና ስለ ሀገር ያገባኛል፣ ይመለከተኛል የሚል ሁሉ ኃይል ይገባል ሲሉ በጽኑ አስረድተዋል። በአርሲ የተፈጸመውን ተደጋጋሚ ግድያን ተከትሎ ከዞን እስከ ክልል ያሉ የኦሮሚያ ክልል ባለስልጣናት ከመገናኛ ብዙሃን ጥያቄ ሲቀርብላቸው ምላሽ ለመስጠት የደፈረ አልነበረም። በትላንትናው ዕለት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በሰጡት ምላሽ ግን በአርሲ በኦርቶዶክስ አማኞች ላይ የተፈጸመው ጥቃት በሸኔ ታጣቂዎች የተፈጸመ ነው ሲሉም ከቀናት ተደጋጋሚ ጥሪ በኋላ ምላሽ ሰጥተዋል። የክልሉ ቃል አቀባይ አክለውም የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲሉ አክለዋል። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍሏል ሲሉ የተደመጡ ሲሆን አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ብለዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየተሰራ ነው ሲሉ ገልጸዋል። ግድያውን ተከትሎ እጅግ በርካቶች በተለይም የቤተ ክርስቲያኑ አባቶች፣ አርቲስቶችና የሃይማኖት መሪዎች በተለያዩ አማራጮች የድምጽ እንሁናቸው መልእክቶቻቸውን ማስተጋባታቸው አይዘነጋም። ይህ ሸገር ታይምስ ሚዲያ ነው። የዕለቱ መረጃ ጥንቅራችን እንደቀጠለ ይገኛል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ ይችላል ሲል ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ድርጅቱ ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ አይቀሬ እንዲሆን እያደረገው ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫውም በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱም አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ በሩ ክፍት ነው ባይ ነው። ከሰሞኑ ከፍተኛ ቁጥር ያላቸው የትግራይ ወጣቶች
ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የመጣው መግለጫ ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። ህወሓት የችግሩን ስር የሰደዱ መንስኤዎችን ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ጠቅሷል። ጠቅላይ ሚኒስትር አብይ አህመድንና ከምርጫው ማግስት የሚመጣውን መንግስት ያንበሸበሸው የአይኤምኤፍ የገንዘብ ድጋፍ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት $468 ሚሊዮን ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷ ተሰምቷል። ይህ የብድር አቅርቦት ስምምነት አይኤምኤፍ ለኢትዮጵያ ለመስጠት ካሰበው የ4 ዓመት የ$3.4 ቢሊዮን የተራዘመ ብድር አቅርቦት አካል ነው። የአይኤምኤፍና የኢትዮጵያ መንግስት ኃላፊዎች ከሚያዝያ 28 እስከ ግንቦት 12 2018 በአዲስ አበባ ባደረጉት የአምስተኛው ዙር የብድር አቅርቦት ውይይት ላይ ኢትዮጵያ $468 ሚሊዮን ለማግኘት የሚያስችላት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተጠቅሷል። ይህን የመጀመሪያ ደረጃ ስምምነት የአይኤምኤፍ አስተዳደርና የሥራ አስፈጻሚ ቦርድ በመጪዎቹ ሳምንታት ያጸድቀዋል ተብሎ እንደሚጠበቅም ተቋሙ ጠቅሷል። የአይኤምኤፍ የ$3.4 ቢሊዮን የተራዘመ ብድር አቅርቦት የተቋሙ የሥራ አስፈጻሚ ቦርዱ ከዓመት በፊት ያጸደቀውና የኢትዮጵያ የሀገር በቀል የኢኮኖሚ ሪፎርም አካል ነው። የ$468 ሚሊዮን ክፍያ ለኢትዮጵያ እንዲለቀቅ ከተደረገ በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ $2.65 ቢሊዮን ይደርሳል። በመካከለኛው ምስራቅ ያለው ጦርነት ምክንያት ከውጭ በሚገቡ ቁልፍ ምርቶች ላይ የዋጋ ጭማሪ ቢደረግም የኢኮኖሚ እንቅስቃሴው ጠንካራ ሆኖ ቀጥሏል ብሏል አይኤምኤፍ በመግለጫው። የማክሮ ኢኮኖሚ እድገትን በአዎንታዊ መንገድ ጠብቆ ማቆየት፣ በግሉ ዘርፍ ለሚመራ እድገት መሰረትን መጣል ላይ ቀጣይነት ያለው ድጋፍ ማድረግና ለሚከሰቱ ችግሮች ምላሽ ለመስጠት ያስፈልጋል ሲልም አስረድቷል። የመረጃ ጥንቅራችን እንደቀጠለ ነው። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆኗ መመረጧ ተሰምቷል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎች ላይ የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ አካላትን መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላው ጉባኤ ምክትል ፕሬዝዳንቶች አንዱ ሆኗለች ሲል ካፒታል ዘግቧል። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከእርሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እንዲሁም ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚስተር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮሱን አንድሪያስ ካኩሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና የዓለም አቀፍ የእምነት ማጣት ጉድለት የገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱን ለመለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸው በኤፕስ የሚደረገውን እያንዳንዱን አስተዋጽኦም ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ይካሄዳል ሲል አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና የሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 ቀን እንደሚካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በትላንትናው ዕለት በሪፖርቱ ጠቅሶት ነበር። ይህንን አስመልክቶ ማብራሪያ እንዲሰጡበት ጥያቄ የቀረበላቸው የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው በተለየ ቀን እንደሚካሄድ አረጋግጠዋል። ሆኖም ህብረቱ በፈረንጆቹ ጁን 8 ወይም በኢትዮጵያ አቆጣጠር ሰኔ 1 ቀን እንደሚካሄድ ሪፖርቱ ቢጠቅስም ወይዘሮ ሜላትወርቅ ኃይሉ ግን ምርጫው በእነዚህ ልዩ ጣቢያዎች የሚካሄደው ሰኔ 2 ነው ብለዋል። ይህ የተፈጠረበት ምክንያትም ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹም በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉም ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጸዋል። ከዚህ ቀደም በሀገር ውስጥ
ተፈናቃይ ካምፖች 28632 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸው መገለጹ ይታወሳል። በተጨማሪም ህብረቱ የተጠናቀቀ ውጤት የሚገለጽበትን ቀን በተመለከተ ሰኔ 4 መሆኑን በሪፖርቱ ጠቅሷል። የቦርዱ ሰብሳቢ በበኩላቸው ከአቅም በላይ የሆነ ችግር ቦርዱ ከገጠመው የድምጽ በይፋ የማሳወቅ ስራ እስከ 20 ቀን የመግፋት መብት እንዳለው ጠቁመዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።